የመድፈኞቹ አሰልጣኝ ሚኬል አርቴታ ከዛሬው እጅግ ተጠባቂ ጨዋታ በፊት እንግዲህ ከአርሰናሉ ሌላኛው ተጫዋች ሚኬል ሜሪኖ ጋር በመሆን ወሳኝ አስተያየታቸውን ሰጥተዋል። በዛሬው ጨዋታ ምን አይነት ታክቲክ ይዘው እንደሚገቡና ለአትሌቲኮ ማድሪድ ስላላቸው አመለካከትም እንደዚሁም ደግሞ ስለ አትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኒ ስላልተናገሩት ነገር የለም። አርቴታ ሚኬል ሜሪኖም ስለ አርሰናል፣ ስለ አትሌቲኮ ማድሪድ፣ ስለ ሻምፒዮንስ ሊግ፣ ስለ ዋንጫ እንደዚሁም ደግሞ ስለ ቪክተር ዮኬሬሽ ጭምር ነው እንግዲህ የተናገረው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኒ ስለ አርቴታ ተናግሯል። እንደዚሁም ደግሞ በአትሌቲኮ ማድሪድ ቤት እጅግ አስደናቂ ጊዜ እያሳለፈ የሚገኘው ጁሊያን አልቫሬዝም ስለ ዛሬው ጨዋታና ስለ አርሰናል ተናግሯል። በነገራችን ላይ አትሌቲኮ ማድሪድ ትላንትና አርሰናል ላይ ክስ ከፍቷል። የከፈተው ክስ ምን ይመስላችኋል? እሱንም እንግዲህ በዘገባዬ ላይ የማነሳው ጉዳይ ነው። አዝናኝ ጉዳይ ነው። ነገር ግን ሁሉንም መረጃዎች ማዳመጥ አለባችሁ። እንደዚሁም አርሰናል ዛሬ ይዞት ይገባል ተብሎ የሚጠበቀው አሰላለፍ ምን ይመስላል የሚለውን እንመለከታለን። እንግዲህ ወደ አርቴታ ወዳሉት ጉዳይ ከመግባቴ በፊት አርሰናልና አትሌቲኮ ማድሪድ ከዚህ በፊት 3 ጊዜ ተገናኝተዋል። 3 ጊዜ ሲገናኙ እንግዲህ መጀመሪያ የተገናኙት በወዳጅነት በክለብ ፍሬንድሊ ወይም የወዳጅነት ጨዋታ በ2009 ነበረ። የዛኔ አርሰናል ነበረ 2-1 አትሌቲኮ ማድሪድን ማሸነፍ የቻለው። ከዛም በኋላ ግን በኢሮፓ ሊግ ነው የተገናኙት። በኢሮፓ ሊግ ላይ ተገናኝተው እንግዲህ አትሌቲኮ ማድሪድ አርሰናልን አቻ በኤምሬትስ ከሜዳው ውጪ ደግሞ በሜዳው 1-0 አርሰናልን ድል ማድረግ ችሏል ማለት ነው። አርሰናል እንግዲህ አምና የማድሪድ ክለቦች እንግዲህ በሻምፒዮንስ ሊጉ ከአርሰናል ጋር የተዋደዱ ነው የሚመስለው። ምክንያቱም አምና እንደምታስታውሱት አርሰናል ከሪያል ማድሪድ ጋር ደርሶት ነበረ። በደርሶ መልስ በሁለቱም በኤምሬትም ከዛም ደግሞ በሳንቲያጎ በርናባውም አርሰናል ድል በማድረግ እንግዲህ የአውሮፓ ሻምፒዮንስ ሊግ እውነተኛ ተፎካካሪ መሆኑን አምና አስመልክቶ ነበር። ዘንድሮ እንግዲህ ከሌላኛው የማድሪድ ክለብ አትሌቲኮ ማድሪድ ጋር ይገናኛል። አርሰናል ታዲያ በተከታታይ ዓመት ሁለቱንም የማድሪድ ቡድኖችን ለማሸነፍ ነው ዛሬ ወደ ሜዳ የሚገባው። አሰልጣኝ ሚኬል አርቴታ ምን አሉ? ሚኬል አርቴታ እንግዲህ በሰጡት ጋዜጣዊ መግለጫ ላይ መጀመሪያ የተናገሩት ስለ ፔሮ ሂንካፔ ነው። እንደምታስታውሱት ሂንካፔ ለፉልሃሙ ጨዋታ ይደርሳል ብለው ነበር አርቴታ። ነገር ግን ለፉልሃሙ ጨዋታ ለምን እንዳላስገቡት ሲናገሩ ለፉልሃሙ ጨዋታ ላስገባው ፈልጌ ነበር፣ ነገር ግን እሱን ማጣደፍ ይሆናል ብዬ አስቤ ነው ሐሳብ የቀየርኩትኝ። አሁን እሱ ሙሉ ለሙሉ ዝግጁ ነው። ስለዚህ ሁለቱም በጣም ጥሩ የሆኑ የስልጠና ክፍለ ጊዜዎች ሁለቱም ላይ ልምምድ ሰርቷል ብሏል። ከፉልሃሙ ጨዋታ በኋላ አርሰናል 2 ነው ልምምድ ያደረገው ለዛሬው ጨዋታ ማለት ነው፣ ከአትሌቲኮ ማድሪድ ላይ ላለበት ማለት ነው። በሁለቱም ላይ ታዲያ ፔሮ ሂንካፔ ልምምድ መስራቱን አሰልጣኝ ሚኬል አርቴታ አረጋግጠዋል። ለዛሬውም ጨዋታ ዝግጁ መሆኑን ተናግረዋል። እዚህ ላይ ፋብሪዚዮ ሮማኖ ከውስጥ ይደርሰውኛል ባለው መረጃ መሰረት በዛሬ የቋሚ አሰላለፍ ላይ ፔሮ ሂንካፔ የመሰለፍ እድሉ ከ80% በላይ እንደሆነና በአርሰናል ቋሚ አሰላለፍ ውስጥ ሂንካፔ ልንመለከተው እንደምንችል ፋብሪዚዮ ሮማኖ ዘግቧል። ያ ካልሆነ ግን በእርግጠኝነት በተቀያሪ ወንበር ላይ ሂንካፔን እንመለከተዋለን ሲል ነው ፋብሪዚዮ ሮማኖ የዘገበው ማለት ነው። አርቴታ ከዛም በኋላ ለፕሪሚየር ሊጉ የዋንጫ ቅድመ ግምት ተሰጥቶታል ተብለው ተጠይቀው ነበር። ታዲያ አርቴታ እኔ ማንም ግምት ይስጥ አይስጥ አይመለከተኝም፣ እኔ የማየው ነገር የተጫዋቾቼ የቡድኔን ጉልበት ስሜትና ቁርጠኝነት ነው። እንደዚሁም ደግሞ ጥራታቸው ላይ ነው ትኩረት ማድረግ የምፈልገው። ምክንያቱም ጥራታቸው ባደገ ቁጥር፣ ቁርጠኝነታቸው ባደገ ቁጥር፣ ጉልበታቸውና ስሜታቸው ከፍ ባለ ቁጥር ዋንጫውን እንደምናሳካው አምናለሁ። ስለዚህ አሁን እኔ ለዋንጫው ግምት ተሰጠኝ አልተሰጠኝ ግድ የለኝም። ዋና ትኩረቴ ተጫዋቾቼ ላይ ነው። ስለዚህ እንደምንም ብለን እስከ መጨረሻው ይህንን ጉልበት ይህንን ቁርጠኝነትና ስሜት ይዘን መሄድ አለብን። ያንን ካደረግን ዋንጫውን ማናሳካበት ምክንያት የለም። ስለዚህ ዋነኛ ስራዬ እሱ ነው ሲሉ የተናገሩ ሲሆን እንደዚሁም ደግሞ እያንዳንዱን ጨዋታ ካደረግን በኋላ አሸነፍንም ተሸነፍንም አቻወጣንም የቡድኔን ጉልበት ወዲያውኑ መፈተሽ አለብኝ ብለዋል። ከፉልሃሙ ድል በኋላም ወዲያው ያደረኩት ነገር ምንድነው ችግሩ ምንድነው ጥሩ ነገር ብዬ የቡድኔን ክፍል መፈተሽ ነው። ታዲያ በየጊዜው
ማድረግ ያለብኝ የቡድኔን ሁሉንም ነገር መፈተሽ ነው ከያንዳንዱ ጨዋታ በኋላ ያንን ካደረግን ዋንጫ ማናሳካበት ምክንያት የለም አሁን ላይ ግን ስለ ዋንጫ ማሰብ አልፈልግም ምክንያቱም ገና የውድድር አመቱ መጀመሪያ ላይ ነው ምንገኘው ሲሉ ተናግረዋል በዚህ ሐሳባቸው በጣም ነው ያደነኳቸው ምክንያቱም ዋንጫ ያላችሁ ትኩረት ባደረጋችሁ ቁጥር ጫና ይበዛባችኋል ነጥብ ትጥላላችሁ ስለዚህ አሰልጣኝ ሚኬል አርቴታ እያደረጉ ያለው ነገር ጥሩ ነው ስለ ዋንጫ ማንሳት ሳይሆን በዚህ ሰዓት ቡድናቸው ላይ ነው ትኩረት ማድረግ ያለባቸው በፕሪሚየር ሊግ ውስጥ ያለውን እያንዳንዱን ጨዋታ ማሸነፍ የግድ ነው እናም ለማሸነፍ በጣም ከባባድ ጨዋታዎች አሉ ስለዚህ ስለ ዋንጫ ጠይቁኝ አሁን እቅዴ እያንዳንዱን ጨዋታ ማሸነፍ ነው ሲሉ ነው በአጭሩ ለጋዜጠኞች መልስ የሰጡት ማለት ነው እንደዚሁም ስለ ዛሬው ጨዋታ ስንሄድ ደግሞ ስለ አትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ አሰልጣኝ ሚኬል አርቴታ አስተያየታቸውን ሰጥተዋል እሳቸውም ዲያጎ ሲሞኒ አርአያዬ ነው የሱን ጨዋታዎች ብዙ ጊዜ ተመልክቻለሁ ከሱ የወሰድኳቸው ብዙ ነገሮች አሉ ሲሉ አርቴታ የዲያጎ ሲሞኒ አድናቂ እንደሆኑ ተናግረዋል እንዴት አትሌቲኮ ማድሪድን ከነበረበት በከፍተኛ ደረጃ እንደለወጠውና አሁን ላለበት ደረጃ እንዳደረሰው ማንንም ያውቃል እሱ በአትሌቲኮ ቤት ያሳካው ነገር እጅግ አስደናቂ ነው ብዬ አስባለሁ ሲሉ አርቴታ ተናግረዋል ማለት ነው ከዲያጎ ሲሞኒ ጋር የመከላከል ስልቶት ይመሳሰላል መከላከልን የወሰዱት ከዲያጎ ሲሞኒ ነው ተብለው የተጠየቁት አርቴታ አይደለም አንዳንድ ጊዜ ፕሮጀክቶች ሊመሳሰሉ ይችላሉ የጨዋታ ስታይሎች ሊመሳሰሉ ይችላሉ የኔ ዋንኛ ትኩረት አርሰናልን መቀየር ነው እሳቸው ጋር ወስጃለሁ ብዬ አላስብም ነገር ግን ዲያጎ ሲሞኒ ብዙ ጨዋታዎችን ተመልክቻለሁ ስለዚህ ተጽዕኖ ሊኖርብኝ ይችላል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ከዲያጎ ሲሞኒ የወሰዱት ነገር እንዳለ ተናግረዋል እንደምታውቁት ዲያጎ ሲሞኒ በተለይም ባለፉት አመታት በመከላከሉ ረገድ በጣም ጠንካራ ቡድን ከሰሩ አሰልጣኞች ተርታ የሚመደብ ነው አርቴታ በነገራችን ላይ በጣም ከሚደነቅበት በብዙዎች ከሚወደስበት ነገሮች አንዱ ከብዙ አሰልጣኞች ብዙ ነገሮችን ወስዷል የማንንም ኮፒ አላደረገም የራሱን ነገር ግን የብዙ አሰልጣኞችን ሁኔታ አይቶ ወደ ራሱ አስተሳሰብ አምጥቶ ሜዳ ላይ እየተከበረ የሚገኝ ድንቅ አሰልጣኝ ነው ሲሉ የሚመሰክሩለት ለዚህ ነው በነገራችን ላይ አርቴታ አርሰናልን ሲቀበል ምንም አይነት የዋና አሰልጣኝነት ልምድ ሳይኖረው ነው እንደምታውቁት አርሰናል ቤት ከዌንገር ጋር ከሳቸው በታች ሆኖ የተወሰኑ የስልጠና ልምዶችን ወሰደ በመቀጠል ወደ ፔፕ ጎርዲዮላ ማንቸስተር ሲቲም ካቀና በኋላ ከጋርዲዮላ ስር የተወሰኑ ልምዶችን ቀሰመ ወዲያውኑ ነው ከዛ ወደ አርሰናል አሰልጣኝነት የመጣው አርሰናል በዋና አሰልጣኝነቱ ለሚኬል አርቴታ ምንም ልምድ ሳይኖረው የመጀመሪያው ቡድን እንደሆነ ታውቃላችሁ ነገር ግን በአርሰናል ቤት እየሰራ ያለው ነገር ባለፉት አመታት ከሁለት አመታት በፊት ብዙዎች የፔፕ ጋርዲዮላን አጫወት ነው የወሰደው ሲሉ ነበር አርሰናል በጣም እያጠቃ ኳስ እየያዘ በሚጫወት ጊዜ ባለፈው አመትና ደግሞ ካቻምና ደግሞ እየተከላከለ በጣም አጥር የሆነ ቡድን ሲሰራ ደግሞ ከጆዜ ሞሪኒዮ ነው አርቴታ ይህንን የኮረጀው ይያሉ ሲገኙ ነበር ዘንድሮ ደግሞ በመከላከሉም በመሃል ሜዳውም በማጥቃቱም በኩል እንዲሁም በርካታ ተጫዋቾች ግብ የሚያስቆጥሩበት ከቆመ ኳስ ከተለያዩ ደግሞ ሲያዩ ሰዎች አሁን አርቴታ የራሱ አስተሳሰብ ያለው የራሱ ፍልስፍና ያለው የሁሉንም አሰልጣኞች አስተሳሰብ በአንድ ላይ የያዘ ወደ ራሱ ቃኝቶ የሚያመጣ ድንቅ አሰልጣኝ ነው ሲሉ አሁን ላይ ብዙዎች እየመሰከሩለት የሚገኘው ለዚህ ነው አርቴታ ስለ ሲሞኒ ቡድንና አርሰናልን እንዴት እንዳዘጋጁ ተጠይቋል አትሌቲኮ ማድሪድን ለማሸነፍ ዝግጁነት ወይ ተብሎ የተጠየቁት አርቴታ በመጀመሪያ ሁሉንም ጨዋታ የማሸነፍና በድል የመወጣት ፍላጎት ያስፈልጋል ዋናው የማሸነፍ ፍላጎት ነው ደግሞ እንደዚህ አይነት የሻምፒዮንስ ሊግ የረጅም ጊዜ ልምድ ያለው ቡድን ጋር ስትጫወት በእያንዳንዱ ኳስና በእያንዳንዱ የመጫወቻ አካባቢ ተደራጅተህ ጨዋታው የሚያስፈልገውን እንቅስቃሴ ማሳየትና የማሸነፍ ፍላጎት ውስጥ ሊኖርህ ያስፈልጋል እናም በዚህ መንገድ ለመጫወት ለጨዋታው ተዘጋጅተናል እነሱ አትሌቲኮ ማድሪዶች እግር ኳስ ጨዋታ ለመጫወት የሚፈልጉ ክሎትና ብቃት ላለፉት አመታት ልምድ ያላቸውና እንዲህ አይነት መድረክ ላይ ለመጫወት ብዙ ልምድ ያላቸው ቡድኖች ናቸው ነገር ግን እኛ እነሱን ለማሸነፍ በደንብ ተዘጋጅተናል ሲሉ
ተናግሯል ማለት ነው። አርቴታ ስለ ቻምፒዮንስ ሊግም ተጠይቆ ነበር። ቻምፒዮንስ ሊግን ለመብላት ዘንድሮ ምን ያህል አቅዳል ተብሎ የተጠየቀው አርቴታ ይህንን ዋንጫ ለማሸነፍ ያለንን ኃይልና ጉልበት ሁሉ እንጠቀማለን፣ ዘንድሮ ቻምፒዮንስ ሊግን ብናሳካ ደስተኛ ነን፣ ያለንን ኃይል ሁሉ ለቻምፒዮንስ ሊግ እንሰጣለን ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። በነገራችን ላይ በመግለጫው ላይ የአርሰናሉ ወሳኝ ተጫዋች ሚኬል ሜሪኖ አብሮ ነበረ። ሚኬል ሜሪኖ እንግዲህ መግለጫውን ሰጥቷል ከአርቴታ ጋር በመሆን ሚኬል ሜሪኖ በጣም ምርጥ ሐሳቦችን ነው ያነሳው። ስለ ውድድር አመቱ፣ በክረምት ዝውውር አርሰናልን ስለተቀላቀሉ ተጫዋቾች፣ ስለ ቪክተር ዮኬሬሽ እንደዚሁም ደግሞ ስለ ቻምፒዮንስ ሊግ አንስቷል። እያንዳንዱን በጣም አስደናቂ ሐሳብ ስለሆነ ማዳመጥ አለባችሁ፣ በተለይ የአርሰናል ደጋፊዎች ማለት ነው። ሚኬል ሜሪኖ ስለ ውድድር አመቱ በመናገር ነው የጀመረው። ዋናው አስፈላጊው ነገር የውድድር አመቱ መጀመሪያ ሳይሆን መጨረሻው ነው። የውድድር አመቱ መጨረሻ ላይ ቡድንህ የሚገኝበት ቦታ ነው በጣም አስፈላጊው። ነገር ግን ሙሉ የቡድናችን አባላት በሙሉ እምነትና በራስ መተማመን አለን። ይህንን ረጅም ጉዞ መጨረሻው እንደሚያምር በራሳችን ትልቅ እምነት አለን ሲል እንግዲህ ሚኬል ሜሪኖ በውድድር አመቱ መጨረሻ ዋንጫውን የማሳካት እምነት በእያንዳንዱ የአርሰናል ተጫዋች መካከል እንዳለ ተናግሯል ማለት ነው። ሜሪኖ በክረምቱ ዝውውር አርሰናልን ከተቀላቀሉ ከአዳዲስ ተጫዋቾች ጋር ስላለው ልምምድና ሁኔታ ተጠይቆ በጣም ብዙ አዳዲስ ዝውውሮችን አድርገናል፣ አዳዲስ ፈራሚዎቻችን የቡድናችንን ደረጃውን ከፍ አድርገውልናል፣ እያንዳንዱ ቀን የምናደርገው ልምምድ ፈተናዎች ናቸው፣ የምንሰራው ልምምድ ብቃታችንን ከፍ የሚያደርግ ስልጠና ነው፣ እናም ሁሌ ጠንክረን እየሰራን ነው ሲል ተናግሯል። ሜሪኖ ስለ አርቴታ ተጠይቋል። አርቴታ በተች ላይኑ ላይ ወይም ደግሞ ሜዳ ላይ ቆሞ ቡድኑን ሲመራ እንዴት ተመለከተዋለህ፣ ባህሪውን እንዴት ትገልጸዋለህ ተብሎ የጠየቀው ሜሪኖ እሱ በመስመር ላይ ቆሞ ቡድኑን የሚመራበት መንገድ እጅግ ጥሩ የስብዕና ባለቤት የሆነ አሰልጣኝ የሚያደርገውና በጉጉትና በአሸናፊነት የተሞላ አሰልጣኝ እንደሆነ ተመልክቻለሁ። በመስመር ላይ ቆሞ ጨዋታው ላይ ምን ማድረግ እንደሚፈልግ ይነግረናል። እናም መስመር ላይ ቆሞ ቡድኑን ኮች ሲያደርግ መመልከት ያስደስታል። ይህ የአሸናፊነት ባህሪ ያለው ትልቅ አሰልጣኝ ነው ብዬ አምናለሁ ሲል ሜሪኖ ስለ አርቴታ ተናግሯል ማለት ነው። እንደዚሁም ደግሞ ሜሪኖ ስለ ቪክተር ዮኬሬሽ ተጠይቆ ነበረ። በጣም አስደናቂ ሐሳብን የሰጠው እንደዚህ ነው ያለው። እኔ በዮኬሬሽ 100% እርግጠኛ ነኝ። ጎል ማስቆጠር ይጀምራል፣ ጎሎች ይመጣሉ። በዚህም እርግጠኛ ነኝ እሱ እንደሌሎች ተጫዋቾች ሁሉ ጎሎችን ማስቆጠር ይፈልጋል። እኔ እርግጠኛ ነኝ እሱ ለቡድናችን ጉዞ ምርጥ ብቃቱን እየሰጠና ቡድናችንን እየረዳ ይገኛል። ሜዳ ላይ ለቡድን ጓደኞቹ ከኳስ ጋርም ከኳስ ውጪም ቡድኑን እየጠቀመ ይገኛል። በቅርቡም ጎሎችን ማስቆጠር እንደሚጀምር ምንም ጥርጥር የለኝም ያለው ሚኬል ሜሪኖ ሁሉም ሰው ፍቅር ይፈልጋል፣ ሁሉም ሰው ምቾት እንዲሰማው ይፈልጋል። እናም በጣም የፍቅር ሰው ነው። ቪክተር ዮኬሬሽ ያለው ጥንካሬ የማይታመን ነው። ሁሌም እሱ ለማንም አርአያ የሚሆን ለማንም ትልቅ ምሳሌ መሆን የሚችል ተጫዋች ነው። እሱ ቪክተር ዮኬሬሽ አንድ አጥቂ መያዝ ያለበትን ሁሉንም መሳሪያዎች ይዟል። እንቅስቃሴው የተለየ ነው። የአካሉ ብቃትና ጥንካሬ ጥሩ ነው። እያንዳንዱ ጨዋታ ላይ ለቡድኑ እየሰጠ የሚገኘው ነገር የተለየ ነው። ነገር ግን ሰዎች ትልቁ ትኩረታቸው ቁጥሮች ላይ ነው። ብቻ ስንት ጎል አገባ፣ ስንት አሲስት አረገ የሚለው ላይ ብቻ ነው። ነገር ግን ዋናው ትኩረት መሆን ያለበት ለቡድኑ የሚሰጠው ጥቅም ነው እና እያንዳንዱን ጨዋታ ወደ ኋላ ተመልሳችሁ ብታዩ ዮኬሬሽ ምን ያህል ጥቅም እየሰጠን እንደሆነ ትረዳላችሁ ሲል እንግዲህ ሚኬል ሜሪኖ ስለ ቪክተር ዮኬሬሽ ምስክርነቱን ሰጥቷል ማለት ነው። እንደዚሁም አርሰናል በመከላከሉ እጅግ ጥሩ ስለሆነበት ሚስጥር ሲናገር በመጀመሪያ ቡድን ላይ ጎል እንዳይቆጠር መከላከልን መውደድ አለብህ። ምናልባት የተለያዩ ቡድኖች ትኩረት ጎል አስቆጥረውብህ በመከላከል ተጫውተው ውጤት ሊያበላሹብህ ይችላሉ። ስለዚህ ቡድንህ እንዳይቆጠርበት ጠንካራ መሆን አለብህ። አንዳንድ ቡድኖች ግብ አስቆጥረው ይዘጉባል። ስለዚህ እንደዚህ ነገር እንዳይፈጠር የትኛውን ቡድን አንተ ላይ ግብ እንዳያስቆጥር አድርገህ ከዛ ደግሞ ግብ አስቆጥረህ ተመልሶ እንዳይቆጠርብህ አድርገህ ውጤት ይዘህ መውጣት ትችላለህ ሲል እንግዲህ ሚኬል ሜሪኖ ተናግሯል። እንደዚሁም ስለ ኮርና ተጠይቆ ነበር። ኮርና ላይ እንዴት ነው ብዙ ጊዜ ነው ወይ ልምምድ የምትሰሩት? ምክንያቱም በየጨዋታው ኮርና እያገባችሁ ነው። አንተም የግንባር ኳሶችን ብዙ ጊዜ ታስቆጥራለህ። ከኒኮላስ ጆቨር ጋር እንዴት ነው የምትሰሩት ተብሎ የተጠየቀው ሜሪኖ እኔ እንደ አጋጣሚ
ብዙም የቆመ ኳሶች ልምምድ አንሰራም። ኒኮላስ ጆቨር ልምምድ ላይ እንደውም ብዙ ጊዜ ይፈልጋል፣ ነገር ግን ሌላ ልምምዶች ስላሉ የሚፈልገው ጊዜ አይሰጠውም። ትንሽ ጊዜ ነው የሴት ፒስ ወይም የቆሙ ኳሶችን የሚያሰለጥነን። ነገር ግን እንደ አጋጣሚ ሆኖ በምርጥ መልኩ ሜዳ ላይ እየተገበርነው እንገኛለን ያንን ትንሽ ሰዓት ሲል እንግዲህ ሚኬል ሜሪኖ ስለ ኒኮላስ ጆቨር ምርጥነት ተናግሯል ማለት ነው። በመቀጠል እንግዲህ አትሌቲኮ ማድሪድ አርሰናልን ትላንትና ለአውሮፓ ሻምፒዮንስ ሊግ ማህበር ለከሶታል። የከሰሰበት ምክንያት በጣም ነው የሚያስገርማችሁ። አትሌቲኮ ማድሪድ አርሰናልን የከሰሰበት ምክንያት አትሌቲኮ ማድሪዶች አርሰናል ጋር መጥተው እንግዲህ ልምምድ ካደረጉ በኋላ በኤሚሬትስ ስቴዲየም ሙቅ ሻወር ሊወስዱ ሲል የኤሚሬትስ ስቴዲየም ትላንትና ሙቅ ሻወር እንዳልነበረውና በዚህም በጣም ተበሳጭተው ወደ ሆቴላቸው ወዳረፉበት ሆቴል ሄደው የሙቅ ሻወር አገልግሎት እንዳገኙና ይህንንም አርሰናል በቂ የመገልገያ እቃዎችን አላሟላለንም በሚል እንግዲህ ለሻምፒዮንስ ሊግ ማህበር ክስ እንዳቀረቡ ነው የተሰማው። በጣም እንግዲህ አስገራሚና ፈገግ ያሰኛል ብዬ ስላሰብኩ ነው ወደ እናንተ ያደረስኩት። ጁሊያን አልቫሬዝ እንግዲህ በአትሌቲኮ ማድሪድ ቤት ከሲቲ ከሄደ በኋላ በጣም ድንቅ ጊዜ እያሳለፈ የቅጣት ምቶች በሉት በጣም ምርጥ ጎሎችን እያስቆጠረ የሚገኘው ተጫዋች እኛ የትኛውንም ቡድን ማሸነፍ እንችላለን፣ በዛሬው ምሽት ጨዋታ አርሰናልን በሜዳውና በደጋፊው ፊት እናሸንፈዋለን ሲል እንግዲህ ጁሊያን አልቫሬዝ ፎክሯል ማለት ነው። ከትላንትናው ከዛሬው ጨዋታ በፊት አርሰናልን በሜዳው በደጋፊው ፊት እናሸንፋለን፣ እኛ ማንንም ማሸነፍ እንችላለን ሲል እንግዲህ መናገሩ ፉከራው ብዙዎችን አስገርሟል ማለት ነው። እንደዚሁም ዲያጎ ሲሞኔ የአትሌቲኮ ማድሪዱ አሰልጣኝ ማለት ነው አርቴታ አድንቆታል። አርቴታን ዲያጎ ሲሞኔ አሁን በአርሰናል ቤት እያደረገ ያለው ስራ በጣም አስደናቂ ነው። አርቴታ እየሰራ የሚገኘውን ስራ እንዲቀጥልበት እመክረዋለሁ። እሱ አርሰናል ቤት እግሩ ከረገጠ የመጀመሪያ ቀን ጀምሮ ቡድኑ እውነተኛ ማንነት ያለው ቡድን ማድረግ ችሏል። ይህንን የቡድኑን መግለጫና ማንነት እንዲያስቀጥል ነው መምከር የምፈልገው ሲሉ ለአርቴታ ያላቸውን አድናቆት ገልጸው፣ ነገር ግን እዚህ ኤሚሬትስ ስቴዲየም የመጣ ነው 3 ነጥብ ይዘን ለመመለስ ነው። እነሱን ከዚህ በፊት አሸንፈናቸዋል በኢሮፓ ሊግ፣ ነገም ዛሬም እንደገና በሜዳቸው እንደግማቸዋለን። እነሱን እንዴት ማቆም እንደምንችል ጠንቅቀን እናውቃለን ሲል እንግዲህ ዲያጎ ሲሞኔ ሐሳቡን ሰጥቷል ማለት ነው። እንግዲህ ዛሬ አርሰናል ይዞት ይገባል ተብሎ የሚጠበቀውን አሰላለፍ ደግሞ በስተመጨረሻ ልንገራችሁ። ግብ ጠባቂ እንደተለመደው ዴቪድ ራያ ነው የሚሆነው። የተከላካይ ስፍራ ላይ ጋብሪኤል ሳሊባ፣ ጁሪየን ቲምበርና ካላፊዮሪ ይሆናል ተብሎ ቢጠበቁም ባልተጠበቀ መልኩ ፔሮ ሂንካፔም ዛሬ ለአርሰናል ቋሚ ሊሆን የሚችልበት እድል እንዳለም እየተገለጸ ይገኛል። ነገር ግን ጨዋታው ጠንካራ ስለሆነ ፔሮ ሂንካፔ ተቀይሮ ሊገባ ስለሚችል አርሰናል የተለመደውን የካላፊዮሪ፣ የሳሊባ፣ የማጋሌሽና የቲምበርን ተከላካይ ስፍራም ይጠቀማል ተብሎ ይጠበቃል። የአርሰናል የመሃል ሜዳ እንግዲህ በፉልሃሙ ላይ ቋሚ የነበረው የዲክላን ራይስ፣ የማርቲን ዙበሜንዲና የኤብሪቼ ኢዜ የመሃል ሜዳ ጥምረት ይጠበቃል። በአጥቂ ስፍራ ላይ እንግዲህ ሁለት ነገሮች ነው ያሉት። አንደኛ የትሮሳርድ የዮክሬሽና የሳካ ጥምረት እንግዲህ አርቴታ ከቅርብ ጊዜ ወዲህ በተደጋጋሚ እየተጠቀመ የሚገኘው አሰላለፍ ነው። ነገር ግን ለዛሬው ጨዋታ ደግሞ ማርቲኔሊ፣ ዮክሬሽና ሳካ ሊገቡ እንደሚችሉ መረጃዎች እየወጡ ይገኛሉ። ምናልባትም ትሮሳርድን እረፍት ለመስጠት በተቀያሪ ወንበር ላይ ልንመለከተው እንደምንችልና ማርቲኔሊ፣ ዮክሬሽና ሳካ በቋሚ አሰላለፍ ላይ ልንመለከታቸው እንደምንችል መረጃዎች እየወጡ ነው የሚገኙት። በነገራችን ላይ በትላንትናው የልምምድ ወቅት ቤን ዋይትም ልምምድ ሰርቷል። ስለዚህ በተቀያሪ ወንበር ላይ እንደሚኖር ይጠበቃል። ፔሮ ሂንካፔ ይሰለፋል? የዛሬው አጓጊ ጥያቄ ነው። እኔን ከጠየቃችሁኝ ግን አርቴታ ያው አትሌቲኮ ማድሪድ በሻምፒዮንስ ሊግ ልምድ ያለው ቡድን ስለሆነ ጥንቃቄ ለመውሰድ በሚል ሂንካፔ ተቀይሮ ቢገባ ነው የሚመስለኝ። ስለዚህ ሪካርዶ ካላፊዮሪ፣ ሳሊባ፣ ማጋሌሽና ቲምበር የአርሰናልን ተከላካይ ይመሩታል ብዬ እኔ በግሌ አስባለሁ ማለት ነው። እንግዲህ የዛሬው ወሳኝ ስፖርታዊ ጥንክራችን ይመስላል። አርሰናል አትሌቲኮ ማድሪድን ያሸንፋል ወይ? እንግዲህ ዛሬ ማታ የምንመለከተው ነው። የውጤት ግምታችሁን ኮመንት ላይ አስቀምጡልኝ። ከጨዋታው በኋላ ደግሞ ነገ በአማረ መልኩ ውጤቱን ይዤ ወደ እናንተ የምደርስ ነው የሚሆነው። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በያላችሁበት ሰላም ተመኘሁላችሁ።